አንተን ተናገርሻት? ይቅርታ ብሌን፣ ሰው እንደገደልሽ ስላወኩብሽ ነው ይቅርታ። ጤና ይስጥልን ፌደራል ፖሊስ፣ የሚጠቁሙት ወንጀል አለ? የሻይ ሙቅ ያለ ነገር ተጣጣ ባኮት ነው ወንጀል ላይ ወንጀል እየጨመረ ትራንስፈር ላድርግላችሁ። ቆይ ትራንስፈር አንድ ጊዜ እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ ዛሬም በሚገርም ሁኔታ መጥቷል። አቶ በኃይሉ በቁጥጥር ስር ውለዋል። ሞታለች ተቀብራለች የተባለችው ወይዘሮ አልማዝም ከተደበቀችበት ብቅ ብላለች። በአንዱ ቢጎድል በአንዱ ይሞላል። አቶ በኃይሉ ሲታሰር ቃል ኪዳንና ሳሚ እንፈነጭበታለን። አቶ በኃይሉ ያቀደውን እቅድ አክሽፈን እኛ በፈለግነው መልኩ እንመራዋለን። ብሌንን በእጅ አስገባለሁ፣ አንቺ ደግሞ ዳግምን በእጅሽ ታስገቢያለሽ። ሰላምን እንደዚሁ በቁማ እንጫወትባታለን፣ እያስፈራረን ብር እንቀበላታለን ብለው ያቀዱት እቅድ ለአለቃም አለቃ አለው። በሾህን እሾህን በሾህ ብድር በምድር የሚባለው ነገር ወይዘሮ አልማዝ ካለውበት ብቅ ብያለሁ። እኔ እናንተ ጥቅም አስከባሪ አይደለሁም። የኔን ጥቅም ሳታስከብሩ የእናንተ ጥቅም እንዲሞላ አድፍጫ አልቀመጥም። ቀጥታ ሰላም ቤት እመጣለሁ ስትል ለቃል ኪዳን ደወለችላት። ወይዘሮ አልማዝን እንደገደሏት ሳሚ ለብሌን ነገራት። ይሄ ደግሞ ዳግምና ብሌንን ለማጣላት የተቀነባበረ የተቀመመ ቅመም ነው። ይህ ጉዳይ ያስኬዳቸዋል ወይስ አያስኬዳቸውም? እንዴት ሲያዋጣቸዋል? እጅግ አጓጊና እጅግ ልብ አንጠልጣይ ነው። ወይዘሮ ሰላምን ብሌንን ትልቅ ይቅርታ ጠይቃለች። እሱንስ እንዴት አድርጋ ነው? ቀጥታ ለፖሊስ ደውላ እማመለክተው ጉዳይ አለ የግድያ ወንጀል ብላ ለፖሊስ ደውላለች። እሱንም አብረን እናያለን። ውድና የተከበራችሁ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሊዝ ለቤት አዲስ የሆናችሁ ሰፖርት አድርጉኝ። ተወዳጁ አደራ እጅግ በሚገርምና በሚያጓጓ መልኩ ቀጥሏል። በዛሬው ምዕራፍ እንግዲህ እንደምናየው ከባለፈው ምዕራፍ ላይ ያቆመበት ፓርት አቶ በኃይሉ ወይዘሮ ገነትን ለመግደል ወይም ለማስፈራራት ሊሆን ይችላል ወደ ቤቷ ሂዶ ሽጉጥ ይዞ እያስፈራራት ያለ የመጨረሻው ፓርት ላይ የፖሊስ ኃይሎች በሩን ሲያንኳኩ አቶ በኃይሉም ደንግጦ በሩን ከፍቶ በቁጥጥር ስር ልናውልህ ነው በአጭበርባሪ ዶክሜንትና በህፃናት ዝውውር የሚል ጥሪ መጥቶበት ነበረ። ይህ ጉዳይ ለህግ ዘብጥያ ያስወርደዋል ወይስ አሁንም አጭበርብሮ ይሄዳል እያለ ነበር። እንግዲህ የህግ አካላቶቹን በሚገባ ተረድተውታል። ወይዘሮ ገነት የምፈሪው ነገር አለ እንዴ? አቶ በኃይሉ እያስፈራራች ነበር ወይ? እስኪ ንገሪን። አትፍሪው፣ የህግ አካል ነን፣ ፊት ሻለ ነው ቢሏትም ችግር የለውም ሊጠይቀኝ መጥቶ ነው ብላ ድበስብስ አልፋለች። ይህ ነገር ለአቶ በኃይሉ ትልቅ ነገር ነው። ምክንያቱም በወንጀል ላይ ወንጀል የተደራራቢ ወንጀል ተጠርጣሪ እንዳያደርገው ማለት ነው። ግን የፖሊስ ኃይሎቹን በቀላሉ አልታውትም። በቀላሉ ስተን ልንሄድ አንችልም። የመጣ ነው ወይዘሮ ገነትን እያስፈራራህ ነው በሚል ጉዳይ ሳይሆን መጥሪያ ይዘን የመጣ ነው የሰነድ ማጭበርበርና የህፃናት ዝውውር ነው። ስለዚህ ጉዳይ ደግሞ ጠለቅ ያለ ነው በማለት ሲይዙትም እሱ ለማምለጥና በጉቦና በሙስና ለመሄድ ሲወስንም እንደዚህ ያለ ሽሮ ፈሰስ ስራ የምንሰራ ሰዎች አይደለንም፣ የህግ አካላት ነን፣ ለሀገራችን ታማኝ ነን በማለት እንግዲህ ዛጥ አድርገው ወደ ዘብጥያ አስወርደውታል። አቶ በኃይሉ ማን እንዳሳሰረውና ማን እንደተቆመበት ገብቶታል። ወይዘሮ ሰላምም አቶ በኃይሉ ልትጠይቅ ሂዳለች። ይቺ የድሃ ልጅ ያሳሰረችኝን አውቃታለሁ፣ ቆይ ወጣላታለሁ በማለት እንግዲህ ብሌን እንዳሳሰረችው ገብቶታል። ቃል እንዳሳሰረችው ማለት ነው። ይህም ደግሞ ብሌን ፍላሹን ይዛው ሳለ ቃል ጠፋብኝ ስትል ብሌን ቃል ከኪሷ አውጥታ ግቢው ላይ አግኝቸው ነው ይሄን ያክል ትልቅ ዱብዳ የያዘ ሚስጥር እንዴት ትጥያለች በማለት እንደ ቀልድ የተናገረችው ነገር አቶ በኃይሉ አስታውሶ ይህ ጉዳይ ቃል ኮፒ አድርጋ ይዞ እንደሆነ ገብቶታል ማለት ነው። ትልቁ ጉዳይ አሁን ቃልና ሳሚ ብሌንና ዳግምን ለማጣላት የቀመሩት ቀመር ነው። ስለዚህ ወይዘሮ አልማዝን ዳግም ገሎ እንደቀበራት ለሳሚ ለብሌን የነገራት ጉዳይ እነሱን በእጅ አዙር የህግ አካል እንዲይዛቸው ልታረግ ነው ብሌን። እንግዲህ
ቃል አሁንም አድባ ልቀመጥ ብላለች። የድፍረቷ ድፍረት የሰው ልጅ እንዳልሆነች የሰላም ልጅ እንዳልሆነች እያወቀች በወንጀል ላይ ወንጀል እየሰራች ብሌን ብዙ ነገር ሸፍናላታለች። ለእኔ ብበድኝም ለእኔ ክፉ ብትሆኝም እኔ ላንቺ ክፉ አልሆንም፣ ስለዚህ እያለች እንግዲህ ብሌን ቃልን ለመረዳት እየሞከረች ነው። ቃል ግን አሁን ማርፋ ልቀመጥ ብላ ዳግም ለምን ቀማሽ በማለት እንግዲህ ከዳግም ጋር ለማጣላት የምትቆፍረው ጉድጓድ መልሶ እሷን እንደ አቶ በኃይሉ ጠልፎ ሊጥላት እየሞከረ ነው። ይህ ደግሞ ብሌን የሰማችው ማረጋገጫ ነው። ወይዘሮ አልማዝ እንደሞተች ነው ብሌን የምታውቀው፣ ሰላም የምታውቀው። አቶ በኃይሉና ሳሚ ወይም ቃል ብቻ ናቸው ወይዘሮ አልማዝ በህይወት እንዳለች የሚያውቁት። ስለዚህ ዳግም አደጋ ነው። ወይዘሮ ሰላም በድንጋጤ ሲጨቃጨቁ ወድቃ ጠርዝ መቷን የሞተችው እያላትም ነበረ። በጣም አዝናለሁ በማለት ብሌንም ስሜታዊ ሆና ትታወዳለች። እንግዲህ ወይዘሮ ሰላምም እንዴት ትገለማምጠናለች፣ እንዴት እንደዚህ ትላለች በማለት እንግዲህ የቃልን ወሬ እየሰማች ብሌን ስትናገራት አትናገሪኝ፣ እንድናገርሽ አትገፋፊኝ ስትላትም እስኪ ተናገሪ እያለች እንግዲህ ወይዘሮ ሰላም ብሌን ማመነጫጨቅ ትጀምራለች። እንግዲህ ከዚህ በላይ ትዕግስት የለኝም፣ አልማዝን እንደገደላችኋት አውቃለሁ እናቴ እንዳልሆነች በብር ተገዝታ እንደመጣች፣ ግን የሰውን ልጅ የሚያክል ነገር እንዴት ገላችሁ ትቀብራላችሁ ስትላት ወይዘሮ ሰላም እጅጉን ትደነግጣለች። ይህ ማለት የብሌን የቃል ኪዳንና የሳሚ ቅል ይከሽፋል ማለት ነው። ስለዚህ ከሰላም ጋር አጣልተው ብዙ ነገር ተፈጥሮ ከዛ ቤት እንድትወጣ ነው ሳሚና ቃል እቅዳቸው። ስለዚህ ወይዘሮ ሰላም ካሁን በኋላ አልማዝ እኔ ያለው ብላ ቤት እስካልመጣች ድረስ ሰላም እስካላገኘቻት ድረስ ወይም ብሌን እስካላገኘቻት ድረስ ሰላምን አስፈራርተው የሚጠቀሙበት ጉዳይ የለም። ስለዚህ ብሌን እትዬ በወድሽ ባከብርሽም የሰው ነፍስ ያህል ነገር እንደ ከንቱ ጠፍቶ ዝም ማለት አልችልም በማለት እንግዲህ ለፖሊስ ደውላለች። ይህ ጉዳይ ደውላ ተሳስቸን የደወልኩት ብላ ተዘጋዋለች ወይስ የግድያ ወንጀል ልጠቁም ነው ብላ ተጠቁማለች? የጉዳዩ ወዴት እየሄደ ነው? ወይዘሮ ሰላምም ከውስጡ የሌለባትን ክፋት በአቶ በኃይሉና በቃል ኪዳን አማካኝነት ሌላ ነገር እየነጋገሯት እንግዲህ ብሌን እንድትጠላትና ብሌንን ጥምድ አድርጋ እንድትይዛት ያደረጉት ነገር መልሶ ራሳቸውን እንዲወጋቸውና ራሳቸውን ጠልፎ እንዲጥላቸው እያደረገ ነው። እንግዲህ ብሌን ለፖሊስ ለፌዴራል ፖሊስ ደውላለች። ስለዚህ ምን ብላ ትናገር ይሆን? የግድያ ወንጀል ቀጥታ ልጠቁም ነው ያው ማስረጃው በማለት ትናገራለች፣ ትጠቁማለች ወይስ ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ ነው። በሌላ በኩል እንግዲህ ወይዘሮ አልማዝ ተብዬዋ ናት። ወይዘሮ አልማዝ ተብዬዋ ሌባ ሲሰርቂ ይስማማል፣ ሲካፈል ይጣላል ነው። ሁሉም የራሱን ጥቅም እያስከበረ አቶ በኃይሉ እንደዛ ሲንሰፈሰፍና ሲንገበገብ ዘብጥያ ወርዷል። ቀጣዩ ማን ነው? ሳሚ ወይስ ቃል ኪዳን? እጅግ አጓጊና እጅግ ልብ አንጠልጣይ። እንግዲህ ወይዘሮ አልማዝ የራሳችሁን ጥቅም እያሳደዳችሁ የኔ ጥቅም ለምን ይቅርብኝ፣ በፊት እሱ ነበር የሚያሳድደኝ፣ አሁን ነኝ የማሳድደው፣ ሙታለች የተባልኩት ያው እመጣለሁ፣ ቀጥታ ሰላም ቤት እገባላችኋለሁ፣ 200 ሺህ ብር ካላመጣችሁ ስትል ለብሌን ለቃል ደውላ ነግራታለች። ስለዚህ ቃል ያቀመረችው ቀመር ያጠመደችው ወጥመድ መልሶ ራሷን ነክሶ እንዲጥላት አድርጋለች ማለት ነው። ስለዚህ ብሌንና ሳሚን አልማዝ ሙታለች፣ ብሌንና ዳግም ነው የገደላት የሚለውን ነገር የቀመሩት ቀመር አልማዝ በህይወት አለው ብላ ከመጣች ማን ነው ተጠያቂ? ብሌን እውነቱን ታውቃለች።